ምስጋና ይገባል። ለመንፈስ ቅዱስ ምስጋና ይገባል። ምስጋና ይገባል። ለወልድ ምስጋና ይገባል። ለመንፈስ ቅዱስ ምስጋና ይገባል። ምስጋና ይገባል። ለወልድ ምስጋና ይገባል። ለመንፈስ ቅዱስ ምስጋና ይገባል። አምላክ ስለወለደች እመቤታችን ለቅድስት ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በስቅሉ ያስበን ዳግመኛም በመጣ ጊዜ እንዲያሳስረ ስሙን ለማመስገን ያነቃን እሱንም በማምለክ ያጸናን እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንን ማስተስሪልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ህብስት አበላ ምሕረቱ ለዘላለም ነውና ዋላጠጣ ምሕረቱ ለዘላለም ምግባችንና ልብሳችን እንዳዘጋጀልን ምሕረቱ ለዘላለም ኃጢአታችንን ሁሉ ለታገሰልን ምሕረቱ ለዘላለም ክቡር ደሙን ቅዱስ ሥጋውን ለሰጠን ምሕረቱ ለዘላለም ከዚህችም ሰዓት ላደረሰ ለእሱ ለልዑል እግዚአብሔር ምስጋና ይገባል። ለወለደችው ለድንግል ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱና በሰዓቱ ሁሉ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን። ከክፉ አውሬ ታድኚን ዘንድ ተማጽነንብሻለን። ስለ እናትህ ስለ ቅድስት ሐና ብለሽ ስለ አባትህ ስለ ቅዱስ ያቄም ብለሽ ድንግል ማኅበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምን ማለች። ነፍሴ እግዚአብሔርን ታላታድርጓለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱን መዋረድ አይቶአልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱም ብርቱ የሚሆን ታላቅ ሥራን ያድርጓልና። ስሙም ቅዱስ ነው፣ ለሚፈሩትም ምሕረቱ ለዘላለሙ ነው። ኃይልን በክንዱ አደረገ፣ በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎቹንም ከዙፋናቸው አዋረዳቸው፣ የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ ተሰናከለ። ለአዲስ ኪዳንም ማሰረት የሆነውን የተከበረ ደግሞ ፈሳሽነት ወይም መብሰል ያመኑትንና ንጹሕ የሆኑትን ወገኖችን አነሳች። ቅድስት ሆይ ለምኝልን። ሁልጊዜ ንጽሕት የሆንሽ አምላክን የወለድሽ እመቤታችን ሆይ ሁላችን ስለዚህ እናገንሻለን። ሰውን በሚወድ በጌታ ዘንድ ይቅርታ እናገኝ ዘንድ እንለምንሻለን። ወደ አንቺም እናንጋጥጣለን። ቅድስት ሆይ ለምኝልን። ቅድስት ሆይ
ያለመለየትና ያለመለወጥ ሰው የሆነ የእግዚአብሔርን ቃል ይመስሉልናል። ይኸውም መለወጥ የሌለበት ንጹሕ መለኮት ነው። ከኃጢአት የተከፈለ ነው። ለንጽሕት በራሷ በሰራት በልዩ ጥበቡ ያለውን ዘር እንደኛ ሆነ። መለኮትን አዋህዶ ያለ ርኵሰት በአንድ ሰው ሆነ። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። በእግዚአብሔር ስዕል የተሳሉ ኪሩቤል የሚጋርዱሽ መቅደስ አንቺ ነሽ። ንጽሕት ሆይ ያለመለወጥ ከአንቺ ሰው የሆነውን ቃል ኃጢአታችንን የሚያስተሰርይልንና በታችንን የሚደመስስልን ሆነ። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። የተሰወረ መና ያለብሽ የንጹሕ ወርቅ መሶብ አንቺ ነሽ። መናው ከሰማይ የወረደውና ለዓለም ሁሉ ሕይወትን የሚያድለው ኅብስት ነው። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። ሁልጊዜ ብርሃንነትን ያለውን ፋና የተሸከምሽ ወርቅ መቅረዝ አንቺ ነሽ። ይኸውም ፋና የዓለም ብርሃን ነው። ጥንት ከሌለው ብርሃን የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ያለመለወጥ ከአንቺ ሰው የሆነው ነው። በመምጣቱም ሰው በመሆኑ በጨለማና በሞት ጥላ ውስጥ ለምንኖር ለእኛ በራልን። በልዩ የጥበብ ምስጢሩ በሥጋዊ ልቦናችን እግር ወደ ሰላም መንገድ ያቀናልን። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። ብሩክ ከቤተ መቅደስ ይዞሽ ወጣ። እሳትነት ያለው በእኔ የተሸከምሽ ወርቅ ማዕጠንት አንቺ ነሽ። በእኔ የተባለውን ኃጢአት የሚያስተሰርይና በደልን የሚደመስስ ነው። ይኸውም ከአንቺ ሰው የሆነና ራሱን የተወደደ መሥዋዕት አድርጎ ያሳረገ እግዚአብሔር ቃል ነው። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። የእግዚአብሔርን ቃል ሽልም መልካሟ ልብ ማርያም ሆይ ደስ ከእሴት ስር የወጣሽ መዓዛሽ ያማረ አበባ አንቺ ነሽ። ቅድስት ሆይ ቅድስት ሆይ ለምኝልን። ሳይጠጣትና ውሃ ሳያጠጣት የለመለመች ያሉበትም ነበረች። ያለ ዘር ሰው ሆኖ ያዳነን እውነተኛ አምላካችንን ክርስቶስን የወለድሽልን ሆይ አንቺ እንደ እርሷ ነሽ። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። ጸጋን የተመላሽ ሆይ ከቅዱሳን ሁሉ ይልቅ ለምኝልን ዘንድ ላንቺ ይገባል። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያትም ከመምህራንም ትበልጫለሽ። ከሱራፌልና ከኪሩቤል ግርማ የሚበልጥ የመወደድ ግርማ አለሽ። በእውነት የባህሪያችን መመኪያ አንቺ ነሽ። ለሰውነታችን ሕይወትን የምትለምኝ ነሽ። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። መላእክት ማርያም በመንበራችስ ያመሰግኗታል። አንቺ ድንግል ይገባሻል እያሉ መልአክ ማርያምን ቃል ተቀበዩ አላት። ከአንቺ ዘንድ ይመጣልና በማኅፀንሽም ያድራልና። እንዴት ከዲያ ጌታ አደረጀ ምስኪን ከሰማያት ወርዶ የእርሷን ዛሬ አድርጎ ተወለደ። በስድስተኛ ወር ገብርኤል መልአከ እግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚህች የድንግል ስሟ ማርያም ወደ እርሷ ገብቶ እንዲህ አላት። ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ከአንቺ ሰው ሆኗልና። ከሴቶች ይልቅ አንቺ ቡርክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዲህ ያለ ምስጋና እንደምን ይደረግልኛል? መልአክ እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና። እነሆ ትፀንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባት ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? ኢየአምር ብእሴ። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ ይህ 6 ወር ሆነው።
መልካም ስብሐት ለእግዚአብሔር የተሳነው ነገር የለምና። ማርያምን መልአኩን እንደ ቃል ይደረግልኝ የእግዚአብሔር ባሪያ ነኝ አለችው። መልአኩ ገብርኤል ማርያም ድንግል አንቺ ከምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመለኮት ማደሪያ ነሽና ምስጋና ይገባሻል፣ የተሸለምሽ ድንኳን ነሽና ምስጋና ይገባሻል፣ የመላእክት የሁሉ እናት ነሽና ምስጋና ይገባሻል፣ የሁሉ እመቤት ማርያም ምስጋና ይገባሻል፣ የሁሉ ፍቅረኛ ማርያም ምስጋና ይገባሻል፣ ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል፣ በወርቅ የተሸለምሽ ዝክር በብር ያጌጥሽ ምስጋና ይገባሻል፣ ጎኖችሽ በወርቅ አመልማሉ የተሸለሙ ላንቺ ምስጋና ይገባሻል፣ የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል፣ ከፀሐይ ሰባት የምታበሪ ክብርሽ ከ44 ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል፣ ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል፣ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ለምኝልን ያድነን ዘንድ በአባቱ ምስጋና ከዘላለም መለኮት ጋር በመጣ ጊዜ ጻድቃንን በቀኝ ኃጥአንን በግራ ባቆመ ጊዜ እኛን ከሰማይ ስንገባ ለመንግሥቱ ዮሐንስና ከሁሉ ቅዱሳን ሰማዕታት ጋር ያቆመን ዘንድ ለምኝልን ለዓለመ ዓለም አሜን። ለዘላለሙ ሳሌላና ቅድስት ቅድስት እንማጸንሻለን። አቤቱ ክርስቶስ ሀገራችን ሰላም እናጸናለን። ጻድቃንን በገዳም ነቢያትን በሐዋርያት በጽናት ያጸኑ እኛንም በሃይማኖት በምግባር በጾም በጸሎት ታጸናን ዘንድ እንማጸንሃለን። አቤቱ ወደቶቻቸው ወደዱትን የተቸገሩትን በቁራን የተያዙትን ሁሉ አንተ በረድኤትህ በቸርነትህ ትጎበኝልን ዘንድ እንማጸንሃለን። አባታችን ሆይ አባታችን በሰማያት ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛ የበደሉንን ሁሉ ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እናታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሰላምታ ለአንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መምህራችን መጋቤ ሐዲስ ታምራት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ በቅዱሱ ስፍራ የተሰበሰባችሁ አባቶች፣ እናቶች፣ እህቶችና ወንድሞቼ እንዲሁም እግዚአብሔር አምላክ በመንግስቱ የመሰላችሁ ሕፃናት ጭምር